ናሂ እንደዚህ ነው። አብዛኞቻችሁ ታቆኛላችሁና ብዙ ሁሉም አሁንም የተማመናችሁብኝ ናሂ ይሄንን አያረግም ያላችሁ ቤተሰቦቼ ሰላም እንዴት ናችሁ የኔ ውድ ቤተሰቦች? ሰላም ናችሁ አላችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ያው እንግዲህ ከስንት ጊዜ በኋላ ተመልሼ መጥቻለሁ። አንዳንድ ሰዎች ታቁኛላችሁ ብዬ አስባለሁ በዩቲዩብ ላይ ምናምንና ዛሬ እንግዲህ የመጣሁት ስለ አንድ ነገር ላወራ ነው። ያው ስለዚህ ነገር ሳወራ እንዴት ለምን እንዳትሉኝ፣ ያው ከካሜራ ጀርባ የሚወሩ ብዙ ነገሮች አሉና ስለ ናሂና ውብዬ ለማውራት ነው ዛሬ የመጣሁት። እና ያው ናሂን የምትወቅሱት ብዙ ሰዎች አላችሁ፣ ብዙ ነገር የምትናገሩ ሰዎች አላችሁ፣ ብዙ ነገር የምትሉ ሰዎች አላችሁና ናሂን ለማታውቁ ሰዎች ማለት ነው። ናሂ ማለት ያው እኔም አንደኛዋ እንደ እህት ደግፎ ብዙ ነገር ከካሜራ በስተጀርባ ብዙ ነገር ያደረገልኝ ሰው ነው። መልካም ሰው፣ የዋ ሰው ነውና ያንን ነገር ቢያደርግ በሱ አይፈረድም። ያው አብሮ ያደገ ነገር ይሄ የመልካምነት ባህሪ ጸባይ ስለሆነ ነው። ብዙ ሰዎች እሱን ትሰድቡታላችሁ፣ ትናገሩታላችሁ። ለምን እንደዚህ ያረክ፣ ለምን ሰጣት ወርቁ ምናምን። ያው እሱ ተቸግራለች ብሎ ስላሰበ ነው ያንን ነገር ያደረገው። ያው ከመልካም ሰው ደግሞ የሚጠበቅ ነገር ነው። ማንኛውም ሰው ሊያደርገው የሚችል ነገር ነው። ያው እንዳቀራረቡ ይሆናልና ብቻ እንዴት ለምን አንቺ ማነሽ አሁን ላይ መተሽ የምታወሪው ካላችሁኝ ደግሞ ያው በውስጥ ብዙ ነገር እናወራለን፣ ብዙ ነገር አብረን አሳልፈናል ምናምን። እንደ ታናሽ እህቱ ብዙ ነገር አድርጎልኛል፣ ደግፎኛል፣ ብዙ ነገር ብቻ መናገር እዚህ ጋር ይከብዳል ትንሽ ስለሰው መልካምነት እንዲህ ብሎ ለማውራትና አላደለ እኔ እንጃ። እኔ ብዙም እንደዚህ የማውራት እንትኑ ራሱ የለኝም። ዛሬ ላይ በጣም ብዙ ነገር ሲባል ነው ለምን ይሄ ልጅ ያለ ስሙ ስም ተሰጠው ብዬ የመጣሁትና ቤተሰብ አንዳንዴ በአንዱ ሳይት ብቻ አይተን መፍረድም ትክክል አይደለም፣ በአንዱ ሳይት ብቻ አይተን መፍረድ ትክክል አይደለም። እና ያው እኔ የማስበው እንደዛ ነው። ናሂን ለማታውቁ ያው ካሜራ ፊት ነው የምታውቁትና ከጀርባ ብዙ ነገር ያደረገ ብዙ ነገር ለብዙ ልጆች ብዙ ነገር ያደረገ ልጅ ነውና እና ቤተሰብ ብቻ ብዙ ነገር መናገር አልችልም። ያው የሰውን መልካምነት የምታወሩት በትንሽ ነገር ብቻ ነው፣ ቃላትም ያጥራልና ያው ናሂ እኔንም ከሱ ጋር ብዙ ጊዜ ልታይን ትችላላችሁ እና ያ መጠራጠር ምናምን አያስፈልግም። ጀስት አንድ ሰው ነው ሊወድም ሊያከብርም የሚችለው እና እሱ ደግሞ ያው ያንን ያደረገው ሰው ሲቸገር ደግሞ ያው ማገዝ ፈለገ፣ ማድረግ ፈለገ ምናምንና ብቻ እኔ እንደ ታናሽነቴ እሱ እንደ ታላቅ ወንድም በጣም መልካም ሰው ነው እና እባካችሁ ባትናገሩት ደስ ይለኛል። ያው በቃ ፈልጎ ነው ያደረገው። ሲቀጥል ደግሞ ያው ችግሩን እየነገራችሁ ነው፣ ምክንያቱን እየነገራችሁ ነው። ያንን ተረድታችሁ ማለት መልሱን ማግኘት ትችላላችሁ። እና ያው እንደዚህ ያደረገችው ሜቢ ስሟን ካልተሳሳብ ቲጂ ነች ስሟና ያንን የሚያውቀው ፈጣሪ ነው። እርግጠኛ ባልሆንበት ነገር መናገርም መፍረድም ይከብዳልና ያው ዛሬ ደውዬለታለሁ ናሂና ያው በአካል ተገናኝተን ሁሉን ነገር አውርተን ለማረጋገጥ ምናምን እንሞክራለን። ያው እሱን አውርተ ነው እውነቱን ያው ይነግረናል ብዬ አስባለሁ። ያው ከሱ እንሰማለን ሁሉንም ነገር እና ቤተሰብ ያው በቃ ብዙ ነገር አውርቻለሁ ምናምንና ነግራችኋለሁ የትም እንደምንተዋወቅ። ከዚህ በፊት በውስጥ ብዙ ነገር ያደረገልኝ ወንድሜ ነውና ያው እንግዲህ ዛሬ መጥቷል፣ አግኝቼዋለሁ። እንዴት ነህ? ሰላም ነው አለኝ። ደህና ነኝ። ረጅም ጊዜ ደህና ነሽ? ደህና ነኝ። ሁሉ ሰላም? ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል በጣም። እንዴት ነሽ? እግዚአብሔር ይመስገን። ማዘር ደህና ናቸው? ደህና ናቸው ይመስገን። ተጠፋፍተን ነበረ። ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ከረጅም ቆይታ በኋላ ሰላምዬን አግኝቻለሁ። ሳቂታዋ የእናቷ መከታ በጣም እንግዲህ በጣም አክባሪዋ ነኝ፣ በጣም ወዳጇ ነኝ። በዚህ አጋጣሚ እንግዲህ ደስ ብሎኛል ስላየሁሽ። እኔም ደስ ብሎኛል አክብረኝ ስለመጣህ። ምንም አይደል። ያው አንተ ከመምጣት በፊት ብዙ ነገር ብያለሁ፣ ቪዲዮዎቹንም እያየው ነበረ። ያው ቤተሰብ ከሚያውቀው ውጪ አንተ እኔ እንደ ታናሽት ታግዘኛለህ፣ ትደግፈኛለህ፣ ያው ብዙ ነገር ታደርግልኛለህ እና እሱንም ተናግሬ ነበር። ሰሞኑን የተፈጠረውን ነገር እያየው ነበር ምናምንና በዛ ላይም አንተን ጠይቄ ለማወቅ የፈለግኳቸው ነገሮች ስለነበሩ ነው የጠራሁት።
አክብረ ስለመጣ አመሰግናለሁ። ኧረ ምንም ችግር የለውም። ልክ ነሽ። ያው አንቺም ብዙ ጊዜ ደውለሽ ስልክ አላነሳውልሽም። የእውነት በጣም አሳቢ እህት ነው የሰጠኝ ፈጣሪ። በጣም ብዙ ጊዜ ትደውልኛለች፣ ትጠይቀኛለች። በቃ ተገናኝተን ነገሮች እንድናስተካክል እና ያው ብዙ ነገር ለመጠየቅ ነው አንተን የመጣሁት ያው የጠራውህን እና በተቻለ አቅም ያው ትንሽ ነገር ማለት ብዙ ነገር ለማውራት እንሞክራለን። ያው ለምን እንዲያረክ ለምን እንዲሆነ የሚሉትን ሰዎች ያው በእርግጥ እኔ ከራሴ ጎን ነው አንተን ምረዳ ከራሴ አቅጣጫ ነው ማየ ያው ለኔ በምታረግልኝ ነገር ብቻ ሳይሆን በጸባይ በምን በስብዕና አውቃለሁና ከዛ አንፃር ይሄ ነገር ሆኗል አልሆነም የሚለውን ነገር ማወቅ ፈልጋለሁና ያው ያደረከው ነገር ለመልካምነት እንደሆነ ይገባኛል። ግን ያው ሌላም ሰዎች ለምን ዲ ስለሚሉ ያን ነገር ብታብራራልኝ ብዬ ነው የጠራው። ያው ስልሽ ከማንም በላይ ነው እኔን ታውቂኛለሽ። ሰላምዬ እንግዲህ ከሰላምዬ ጋር ብዙ ጊዜ እንገናኛለን። እኔና ሰላም ተገናኘን ማለት ፍቅረኛሞች ሆነን ወር ደግሞ ከሚስቴ ውጪ ወጣው ማለት አይደለም። እጅግ በጣም መልካም ሰው ናት። በጣም እውነቴን ነው የምላችሁ። በጣም አሳቢ ናት። ለሰው በጣም ትጨነቃለች። በቃ ነገሮች ለሰው ቢሳካላቸው የሆነ ችግር ውስጥ ገባ በቃ ደውላ ብዙ ነገር የምታማክረኝ እህቴ ናትና እኔ አሁን ከሰላምዬ ካንቺ ጋር አሁን መገናኘቴ የሚያስጠረጥረኝ መሆን የለበትም ስልሽ ብዙ ጊዜ ተገናኝተን እናውቃለን እኔና አንቺ። ይሄ ደግሞ እኔና አንቺን የሚያስጠረጥር መሆን የለበትም ነው እኔ የምለው ስልሽ ታውቂኛለሽ። ካንቺ በላይ ቀርቦ የሚያቀኝ እኔ እህት አለኝ ብዬ አላስብም። ምክንያቱም እያንዳንዱ ነገር ስለማማክርሽ አንቺም ደግሞ በጣም ቅን መልካም የዋ ሰው ስለሆንሽ እያንዳንዱ ነገር ነው የምትነግሪኝና የእውነት ያው እኔ ላንቺ ይሄንን ያው ለቤተሰብም ማስረዳት ስላለብኝ እንጂ የመጣሁት አንቺ ታውቂኛለሽ 100%። እኔ አሁንም ምልሽ በቃ የተፈጠረው ነገር እኔ ልጅቷን ለማገዝ ብቻ ነው ያገኘዋት በሰዓቱ በቃ ለማገዝ ብቻ። ምክንያቱም በጣም ብዙ ጉዳት ደርሶባታል። እንደዚሁ ቤተሰቧ ታሞ እስከ ውጭ ሕክምና ያስፈልገዋል። በዛ ጉዳይ እየተወያየን ነበረ እንደ እህትና እንደ ወንድም። እኔ ይሄ ነው የሚሰማኝ። የእሷ ስሜት ምን እንደሆነ አላውቅም፣ ግን እኔ ንጹህ ሴት ናት ብዬ ነው ማስበው። ስቲል ነው እስከዚህ ሰዓት ድረስ ንጹህ ሴት ናት። በቃ እኔም ደግሞ ሰዎችን ማገዝ ካለብኝ እስከ ጥግ ማለት ነው። እኔ ሰው ተቸግሮ እንዴት የአንገት ሀብል አድርጌ ዞራለሁ? ገባሽ? ስጦታው ብዬ የሰጠች ስጦታ ክቡር ነው። ያንን ማድረግ አልነበረብኝም፣ ጥፋት ነው። ግን ደግሞ ሰው እየታመመ የሚችል አንጀት የለኝም እኔ ስልሽ ሰው እየታመመ እሷ እየተሰቃየች ያ ቢያንስ የሆነ የጉዞ እንትን ይሸፍን 400 ሺህ ብር የሚያህል የሚያወጣ የአንገት ሀብል ነው የሆነ የጉዞ የሆነ ያህል ብር ይሸፍንላታል ብዬ አስቤ ነውና ብቻ እኔ ከመልካም ጎን ነው ያንን ነገር ያደረኩት። ግን በክፋት እየተወሰደብኝ ነው። በዛም በጣም አዝኛለሁ። እንደዚህ እኔ ሰው ማሰቡ ሰው ናሂንን በእንደዚህ አይነት ሁኔታ መለካቱ በጣም አሳዝኖኛል። አብዛኛው ሰው ደግሞ ኮሜንት ላይም በጣም እየሰደባችሁ ነበረ። ይሄ ነገር እኔ የሚገባኝ ሰው አይደለሁም። እውነት ነው ያያችሁትን አይታችሁ ታምናላችሁ። ግን ደግሞ እኔን የምታውቁ ታውቁኛላችሁ። ሁላችሁም ልባችሁ ይነግራችኋል ናሂ ምን አይነት ሰው ነው የሚለውን ነገር ሁላችሁም ታውቃላችሁ። ለእናንተ እኔ ማብራራት አልፈልግም። እና አንዳንድ በጣም ወዳጆች የምላቸው ሰዎች በጣም የተቀየሩብኛሉ። እነዛ ሰዎች ግን አሳዝነውኛል። ምክንያቱም እኔ ያልሆንኩትን ስም ለእኔ እየሰጡ ስለሆነ በጣም ነው ልቤ የተሰበረውና ሰላምዬ ታውቂኛለሽ፣ እኔ ለአንቺ እንዲህ ብዬ መናገር አልችልም አይደለ ስልሽ ምን ይሰማሻል አንቺ? ያው እኔ መጀመሪያም ተናግሬ ያለው ባትናገሩ ጥሩ ነው። ኋላ ላይ መጀመሪያ ሳናውቅ የተናገርነው ነገር ይቆጨናልና ያው አትናገሩት ብያለሁ። ምክንያቱም ያው እኛን የምናውቀው መልካምነትህን ለምን እንዳደረከው ምን አይነት ስብዕና እንዳለህ እናውቃለን። እና ያው እኛ ሰዎች ስንባል ባየነው ሳይሆን በሰማነው ነገር ነው የምንፈርደውና ያው እኔ ብዬ ማስበው ባትናገሩት ጥሩ ነው። ኋላ ላይ እውነቱ ሲወጣ ያው ችግር ነው። አንዳንዴ ሰው መጀመሪያ ማመን ይቀርማል። እውነት ነው አይደለም ብሎ አጣርቶ መናገርም ይሻላል ብዬ ነው ማስበው። እኔ አንተ እንደማታረገው አምናለሁ። ያው ሚስትንም ልጆችንም እንደምትወድ አውቃለሁ። ስለዚህ ያው ሰዎች ደግሞ እንዴት እንደምናስብ ያው ይለያያል የሁላችንም አስተሳሰብና ያው ምንም ማድረግ አይቻልም። ለሚናገሩ ነገር አሜን ብሎ መቀበል ነው የሚባለው። እንደዛ ይሻላል። ያው በኋላ ያንተ ማንነት ሲረዱ ሁሉም ነገር ያው ወደ አንተ ጥሩ ነገር መልካምነትን ያዩታል ብዬ አስባለሁ። በጣም ትክክል። የእውነት እንደዚች አይነት አስተዋይ እህት ይስጣችሁ። በጣም ምንም ቃል የለኝም። ያው የምታውቁኝ ታውቁኛላችሁ። አሁን ሰላምዬ እንዳለችው ነው እና የእውነት ንጹህ ሰው ነኝ።
ንጹህ እንደዚህ ብዬ ስለራሴ መናገር አልፈልግም፣ ግን ደግሞ የእውነት ንጹህ ሰው ነኝ። እኔ ከውብዬ ተደብቄ አንድ ክፉ ነገር አድርጌ አላቅም። በቃ የእግዚአብሔር ምስክሬ ነው የምላችሁ። አንድ ቀን ለማድረግም አስቤያል። በቃ ናሂ እንደዚህ ነው። አብዛኞቻችሁ ታቆኛላችሁ እና ብዙ መናገር አልፈልግም እና ስለ ሁሉም አሁንም የተማመናችሁብኝ ናሂ ይህንን አያረግም ያላችሁ ቤተሰቦቼ የእውነት ፈጣሪ ያክብርልኝ። በጣም አመሰግናለሁ። ሙስሊም ክርስቲያን እህት ወንድሞቻችን፣ ይህን ቪዲዮ የምትመለከቱ የሰላምዬ ቤተሰቦች፣ አሁንም ደግሞ ቤተሰብ የምትሆኑ ሁላችሁንም ከልብ እናመሰግናለን እና በዚህ አጋጣሚ ደግሞ የሆነ ነገር ማለት ፈልጋለሁ። ሁላችሁም ሰላምዬን ሰብስክራይብ እንድታደርጉ ፈልጋለሁ። ሁላችሁም እዚህ ያላችሁ ሁላችሁም ሰብስክራይብ አድርጋችሁ እንግዲህ ሞኔታይዝም ቻናሉ አልሆነም ረጅም ጊዜ ትሰራለች እና አበረታቷት። ሁላችሁም ሰብስክራይብ አድርጉ። ሁላችሁም እስቲ ሳፖርት አድርጓት። አንዳንዴ የሚሰራ በቃ ራሱን ለመለወጥ የሚጣጣር ሰውን በተለይ ሴትን መደገፍ አለባት ብዬ አምናለሁ። ሴቶች ለሴቶች መቆም አለባችሁ፣ አለንልሽ ማለት አለባችሁ። ሰብስክራይብ ሼር እያደረጋችሁ በቴሌግራም በዋትስአፕ ግሩፕ ሁላችሁም ሼር እያደረጋችሁ ከጎኗ ሁኑ። እስቲ ፍቅራችሁን አሳዩ። ፋሚሊ ሁላችሁንም እስቲ አንዴ እንግዲህ ልለምናችሁ። እንግዲህ ሁላችሁም ሰብስክራይብ አድርጋችሁ ሰብስክራይብ እንደምታደርጉም እርግጠኛ ነኝ። በጣም አመሰግናለሁ ሰላምዬ፣ እውነት በጣም ቴንኪው። በጣም በቃ ትጨነቂልኛለሽ፣ በጣም ስልክ ትደውይልኛለሽ፣ ስላለሁበት ሁኔታ ትጠይቅኛለሽ። በክፉ ቀኔም አለሽ፣ በደስታዬም አልተለየሽኝም። በጣም ነው የማመሰግነው ስለ ሁሉም ነገር። ምስጋና እንግዲህ ለእህት አመሰግናለሁ አይባልም አይደለ? ፋሚሊ እስቲ አስደስቱልኝ እህቴን። ከዚህ በላይ እንግዲህ አድጋ ተለውጣ ለማየት ያብቃን። ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆኑ እርግጠኛ ነኝ። የኔም ነገር እንግዲህ ነገሮች ይስተካከላሉ። እንግዲህ ሰላምዬም ከዚህ በኋላ ከጎን ያለች እንግዲህ ተመልሳለች በሞራል እኔም ከጎንሻለሁ። በርቺልኝ። እንግዲህ ብዙ ነገሮች ይስተካከላሉ። አብረን እናድጋለን፣ አብረን እንለወጣለን እና ፈጣሪ ባንቺ በኩል ብዙ ትልቅ ነገሮችን ሊሰራ ብዙ አላማ አለው እና ወጣት ነሽ፣ ሙሉ ጤና አለሽ እና በጣም ገና ለብዙ ሰዎች ትበቂያለሽ። ምትበቂ ጀግና ሴት ነሽ። አድናቂሽ ነኝ። በዚህ አጋጣሚ በርቺልኝ። እሺ፣ ደስ ብሎኛል ስለጠራሽ። አክብረኝ ስለመጣ አመሰግናለሁ ብያለሁ። ያው እንግዲህ ቤተሰቦች እንደተናገረው እንድታበረታቱ፣ ሰብስክራይብ እንድታረጉ፣ ቪዲዮን ደግሞ እስከ መጨረሻው እንድታዩልኝ። ያው ወቻውር አልሞላልኝም፣ ይሞላሉ። ሁላችሁም ሰብስክራይብ ታረጋላችሁ እርግጠኛ ነኝ። አታሳፍሩኝ። ሙስሊም ክርስቲያን እህት ወንድሞቼ፣ ሙስሊሞች እንግዲህ በአላህ ክርስቲያኖች በእግዚአብሔር ብያቸዋለሁ። ሁላችሁ ማለት ነው ሰብስክራይብ፣ ይህን ቪዲዮ አይቶ ሰብስክራይብ ያላረገ ሰው ማለት ነው ላግኝሽ፣ አክፍሻለሁ፣ ታረጊያታለች እና በቃ እንደዛ እንድታረጉ ቪዲዮን እስከመጨረሻው እንድታዩልኝ እና ወቻውር መልቱልኝ። ደግሞ ክፍያ ጀምሮልኝ ያው ከዚህ ቤት እንደምታውቁኝ ከእናቴ ጋር ጋብዥኛለሽ። አረ ከዛም በላይ ክትፋሽ እኔ ለማዘር እንደምታረጊ በመጀመሪያ ክፍያ ለማዘር እኔ እንጃ፣ ግን የምትመኘው አንድ ነገር አለ እና እሱን ባረግላት ደስ ይለኛል። እሺ፣ ምንድን ነው? ወርቅ ብገዛላት ለአንገቷ። ወርቅ የሆነች እናት አለችሽ እንዴ? ከወርቅም በላይ እና ታረጊዋለሽ። ምኞቷን ባሳካላት ደስ ይለኛል። የኔ ምኞት ቀርቶ የአንገት ነው የእጅ ነው? የአንገት። እስቲ ምኞቷን አሳኩላት እና ፋሚሊ። ከዚህ በፊት ያው ብዙ ሰዎች ሰፖርት አድርጋችሁኛል፣ ግን እናንተንም ማሳፈር አልፈልግም። አሁን ላይ ከነናሂ ጋር ተመልሻለሁ እንግዲህ ማለት ፈልጋለሁ። ያው እናቴን ታቋታላችሁ ምን እንደምሰራ ምናምንና ከሱን ስራ ማውጣት ፈልጋለሁ። አይቼ በጣም ያው ውስጤ እንትን ብሏል። እንግዲህ ብዙ ነገር ያው አቅም አለሽ፣ ታረጊያለሽ። በርቺ፣ ጸሎት አርጊ። ፋሚሊዎችሽ ደግሞ አሉ፣ በጣም ደሳስ የሚሉ ያንቺ ፋሚሊዎች አሉ ከጎንሽ ያልተለዩ። የእውነት በጣም ትልቅ ነገር ማድረግ የምትችይ ልጅ ነሽ፣ ገና ወጣት ነሽ። ቤተሰብ እናንተ ደግሞ እስቲ ቪዲዮን በደንብ ላይክ፣ ኮፒ ሊንክ አርጉ፣ ሼር አርጉ፣ በቲክቶክ ምናምን በትኑላት፣ ፎቶዋን ለጥፉ ምናምን። በቃ እኔ ጋር ያላችሁ ሙሉ ሂዱ፣ በመቤቴ ነው ምላችሁ፣ ሂዱ በቃ መቤቴን። ከትልቁ ቻናል ኦልሬዲ ተዘግቷል ያ ቻናል 275,000 ሂዱ፣ በመቤቴ ነው ምላችሁ። በቃ ደስ ነው የሚለኝ። ሁላችሁም ሰብስክራይብ አርጉ፣ ስወዳችሁ በመቤቴ። እና እኔ እንደዚህ ብዬ ጠይቄ አላቅም። እና ቪዲዮዋን በደንብ ጨርሳችሁ ይዩላት፣ ሼር አርጉላት፣ የምትለቀውን ሁሉ በቃ የፈጠነ ተሯሯጡ። እንደዛ አርጉ። እኔ እንደዚህ ለምኜ ሰብስክራይብ አርጉ ብያ፣ ግን ዛሬ እየለመንኳችሁ ነው። ታረጋላችሁ ደግሞ፣ አታሳፍሩኝ። ያው ቤተሰቦች አያሳፍሩኝም ብዬ አስባለሁ።
ሁሉም ነገር ተሳክቶ ደግሞ አንተንም ለማመስገን እናቴንም ያለምኩትን ነገር ተሳክቶልኝ እንደማይ ፈጣሪን ያው እንግዲህ እለምናለሁ ጸልያለሁ። ከፈጣሪ በታች ደግሞ እናንተን እጠይቃችኋለሁ ሰብስክራይብ እንድታረጉልኝ። ያው እንግዲህ አመሰግናለሁ። ሰላምዬ የእናቷን ልጅ ሁላችሁም ሰብስክራይብ እያደረጋችሁ ፋሚሊ አድርጉ። እንግዲህ እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። በቀጣይ ቪዲዮ እንግዲህ ሰላምዬ ትመጣለች። እስከዛ ይህን ቪዲዮ በደንብ ላይክ አድርጉ፣ ሼር አድርጉ። እንወዳችኋለን። ሰላምዬ ስለጠራሽኝ አመሰግናለሁ። ስለምትጨነቂልኝ ከጎኔ ስላለሽ ስለ ሁሉም አመሰግናለሁ። ከዚህም በኋላ አብረን እንመጣለን። አብረን እንመጣለን። በርቺልኝ። እሺ ፋሚሊ ቻው ቻው ቻው። ባየሽ ልብን ጨቀ ባወቅሽ ነፍሴን ዋታ